አረብ ሀገር ደርሰው ከመጡ እህቶች ስኬታማ የሆነችው ሊያሾው ብቻ ነች። ለምሳሌ ሀረግን ይዋት። ሀረግን ሊያሾው ባህሬን በነበረች ሰዓት ሀረግም ኩዌት ነበረች እና ሁለቱም ፌስቡክ ላይቭ ይሰሩ ነበረ። ሁለቱም ታዋቂ ሰዎች ነበረ፣ በደንብ የምናውቃቸው ሰዎች ነበር። እንትና ሀረግ ከኩዌት ወደ ኢትዮጵያ ስትመጣ ይሄ እበት እንዴት እንደሚጠፈጠፍ፣ ቅማል እንዴት እንደሚበላት፣ ዝንቦች እንዴት እንደሚሉባት ነበር እየቀረጸች ቪዲዮ ዩቲዩብ የምትሰራው። እና ምን ማለት ፈልጌ ነው፣ ሰው ልጅ የሆነ ስደት ሄዶ የሆነ ስራ ሲሰራ፣ የሆነ ቦታ ሄዶ የሆነ ስራ ሲሰራ የነገውን አኗኗሩን ለማስተካከል ነው፣ የተሻለ ቦታ ለመኖር ነው፣ የተሻለ ነገር ለማግኘት ነው። ምናልባት ውድቀት በቤተሰብም በጓደኛም በባልም ሊመጣ ይችላል፣ ችግር የለውም። ዛሬ ደግሞ አግዥኝ እገዛሽ ያስፈልግ። በነገራችሁ ላይ ከዚህ በፊትም ኃይሌንም አግዘኝ ብላ ነበረ፣ መንሱርንም እርዳኝ ብላ ነበረ። ኦኬ፣ ሰው ልጅ ከወደቀ እገዛ ይጠይቃል። እና እንደ ማንኛውም ዛሬ ሊያን መተሽ አግዥኝ ብለሽ እስከጠየቅሻት ድረስ እገዛዋን ከምስጋና ጋር ከመቀበል ይልቅ አንቺ ግን ዘለፋን፣ ንቀትን፣ ማሽሟጠጥን ይዘሽ መተሻል። እና ሀረግ አንቺ ጥሩ ሰውና ጥሩ የተስተካከለ ቪዲዮና በቃ ልብሽ ንጹህ ቢሆን የሚሰሪያቸው ቪዲዮዎች ቀናነት የተሞላቸው ነገሮች ብታቀርቢ ኑሮ ልክ አንቺም እንደ ሊያሾው በ100,000 እና በ200,000 ዩቲዩብ ይታይልሽ ነበረ። ምክንያቱም አንቺም ከዚህ በፊት በጣም ታዋቂና የታወቅሽ ሰው ስለነበርሽ ማለት ነው። ዛሬ 1,000 እና 2,000 እይታ ይዘሽ የሊያሾውን ስም ስታንሺ ደግሞ ተመስገን፣ ዩቲዩብሽ ሞቅ ብሏል፣ ቻናልሽ ደምቋል፣ አሪፍ እይታ እያገኘሽ ነው። ለዚህም ደግሞ ማመስገን ሲጠበቅብሽ ወጥተሽ በዚህ ልክ እያሽሟጠጥሽ መተሻልና ይሄ ደግሞ ማንነትሽን ነው የሚያሳየው፣ የአንቺን ማንነት ነው የሚያሳየው። በነገራችሁ ላይ ሊያሾው ጀግና ነሽ። እሺ ሊያሾው ጎበዝ ነሽ፣ እግዚአብሔርን ምስጥ ነሽ፣ ምንድነሽ፣ እባብ ነሽ ሲሉ ነው ብዙ ጊዜ የምሰማው። እና ይህንንም የሚሏት ደግሞ ምንድነው ስለሷ ማውራት አልቻሉም። ገመናዋን ሁሉም ነገር ይዛ ነው በቃ የምትሰራው። እና ምንም በቃ ስለሷ ገብታችሁ ልትፈተፍቱባት አልቻላችሁም። በጣም ብቁ ሴት ናት፣ እግዚአብሔርን ብቁ ሴት ማለት ነው። እና እኔ እንዳንቺ ነው መሆን የምፈልገው። እሺ እንዳንቺ ነው መሆን የምፈልገው። የምሬን ነው፣ እንዳንቺ ነው። ለእኔ ጀግና ነሽ፣ ባይዘወይ ጎበዝ ነሽ። በቃ ለእኔ ምን ሆናችሁ ነው? አንዳንዴ እውነቱን እያወራን እንሂድ እንጂ እውነቱን እያነሳን እንሂድ። ስለማንም ታውራ፣ የፈለገችውን ትብላ፣ የፈለገችውን ነገር ታድርግ፣ ግን ስለሷ ማንም ሰው ሊያቀባት አይችልም። በቃ ቁንጥጥ ያለች ሴት ማለት ነው፣ ቁንጥጥ ያለች። በዛ ላይ ደግሞ በቀናነት እኔም ሲንግል ማም ነኝ፣ እኔም ራሴን የማኖር ሰው ነኝ፣ እንደው ከአንቺ የተሻልኩ ከሆንኩኝ ባለኝ አቅም ልርዳሽ ብለሽ በቀናነት ስለመለሽላት ራሱ እጅግ አድርጌ ነው በእኔ በኩል የማመሰግነው። ቴንኪው